Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። አዲሱ ቻናላችን ነው። አድማጮቻችን በአማርኛ ወደ እናንተ የምንደርስበት ይህንን ቻናል ደግሞ አዲስ ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም ሁሉም ሰው እንዲሰማው አድርጉ። አድማጮቼ ሁሉ ጊዜ እንደምንለው እኛ ገንዘብ እርዱን፣ ይሄን አዋጡልን፣ ይሄን ደግፉን አንልም። እንጠይቃችሁ ጊዜም የማይፈጅ ከኪስም ምንም ነገር የማይነካ አንዲት ነገር መጫን ብቻ ነው። ላይክ ማድረግ፣ ሰብስክራይብ ካረጋችሁ ደግሞ አንድ ጊዜ ሰብስክራይብ ማድረግ ያላደረጋችሁ ማለት ነው። አድማጮቼ ይህንን እያልኩኝ እንግዲህ አድማጮቼ አሁን በጣም አስፈላጊ የሆነ መነገር ያለበት ብዙ ጊዜ በሶሻል ሚዲያ ጦርነት ሊነሱ ነው፣ እየተዘጋጁ ነው። ይሄን ያህል ሰራዊት አላቸው፣ ይሄን ያህል የፋኖ ሰራዊት አለ፣ ይሄን ያህል ምዕራብ ትግራይ ወይ ደግሞ ወልቃይትም የምትሉት ወደ 60 ሺህ የሚያክል የሰለጠነ አለ። ይሄንንም ሊዋጉ ነው። እንዲህ ነው እየተባለ የማይነገር የማይወራ ነገር የለን። አድማጮች በትግራይ ውስጥ ደግሞ በህወሓትና በጊዜያዊ መንግስት ላይ ከፍተኛ የሆነ ልዩነት አለ። ጊዜያዊ መንግስቱ ጦርነት አይፈልግም። ህወሓት ግን እንግዲህ ግራ የገባው ነገር ነው። አድማጮች ህወሓት ጊዜያዊ መንግስት እኮ የመሰረተው ህወሓት ነው። ፕሪቶሪያ ሄዶ የፈረመው ህወሓት ነው። ይህንን እንድታቁት መሰረቱ ለማስያዝ ነው። አድማጮቼ 51 ከመቶ ከህወሓት አባሎች ነው። ራሱ ፕሬዚደንቱ የጊዜያዊ አስተዳደሩ ፕሬዚደንት እና ይህንን አረስረግጣችሁ ያዙ። ግን የማይወራ ነገር የለም አድማጮቼ። በተለይ ደግሞ ከኢሳት በታትነው ተነጣጥለው ያሉ ሚዲያዎች በሬ ወለደ እያሉ የሚያወሩ በተለይ ደግሞ የትግራይ ህዝብ ከፍተኛ የሆነ ጥላቻ ያላቸው ከአማራ ጋር ሊያዋጉት ይፈልጋሉ፣ ከፌዴራል መንግስት ጋር ሊያዋጉት ይፈልጋሉ፣ ከኤርትራ ጋር ሊያዋጉት ይፈልጋሉ። ለዚህ ሁሉ ግን ጀነራል ታደሰ በተረጋጋ መንፈስ በማያዳግም ቋንቋ መልሶታል። በአማርኛ አርጎ እንዳውም ነው የመለሰው። አድማጮች ጦርነት ትሄዳላችሁ ወይ? ከኤርትራ ጋር ልትዋጉ ታስባላችሁ ወይ? ከአማራ ጋር ልትዋጉ ታስባላችሁ ወይ? ከፌዴራል መንግስት ጋር ልትዋጉ ታስባላችሁ ወይ? ከፌዴራል መንግስት ጋር ሆናችሁ ፋኖን ለመውጋት ታስባላችሁ ወይ? ከፌዴራል መንግስት ሆናችሁ ኤርትራን ለመውጋት ታስባላችሁ ወይ? ይህንንም ጥያቄ ቀርበዋል። ከኤርትራና ከአማራ ደግሞ ሁለቱም ጋር ሆነ ሶስታችሁም እነዚህ ሰሜናውያን የሚባለውን ፈጥራችሁ ፌዴራል መንግስቱን ትወጋላችሁ ወይ? ይህንን ብሎ ተጠይቆ ነበር። አድማጮች በጣም በማያዳግም ሁኔታ ነው የመለሰው። ሚዲያ ላይ ቀርቦ ያደረገው ነው የምንነግራችሁ ያለ ነው። ሙሉን ቃል መጠየቅ ሄዳችሁ እንድታዳምጡት የት ቻናል ሄዶ እንደተናገረ እንነግራችኋለን። ግን ጀነራል ታደሰ አንደኛ ከማንም ጋር ለመዋጋት አላማ ያለንም ነው ጠቅለል አድርጎ ሲናገረው ማለት ነው። ግን አለ፣ ሁሉ ጊዜ ግን አለ። ይሄ ግኑ በደንብ አድርጌ በኋላ ነግራችኋለሁ። ዋናው በአማራ እንጀምር። በአማራ ክልል አውቀዋለሁ አለ፣ በግሉ ማለት ነው። እንደ አንድ ጀነራል እንደ አንድ ለሀገሩ ለኢትዮጵያ ብዙ የሰራ ሰው ከወጣትነቱ በ19ኞች ቤት በነበረበት ጀምሮ እስካሁን ያለው እድሜውን ለሀገሩ መስዋዕትነት የከፈለ ትልቅ መስዋዕትነት የከፈለ ሰው የአማራ ህዝብን አውቀዋለሁ፣ ወሎ አውቀዋለሁ፣ ጎጃም አውቀዋለሁ፣ ጎንደር አውቀዋለሁ ምን ያህል ጥሩ ህዝብ እንደሆነ አንድ አይነት ባህል ከትግራይ ጋር እንዳለው ምንም ነገር የሚለየው እንደሌለ አንድ ከትግራይ የመጣ ወጣት ወይም ወጣቲት አማራ ጋር ብትሄድ በሳምንት በሁለት ሳምንት አማርኛ አቀላጥፋ እንደምትናገር ከአማራ ክልል የመጣም ወዲያው። ምክንያቱም ማጥበቅና መላላት ነው እንጂ ምንም ልዩነት የሌለው ነው። ለምን ብለን ነው ከአማራ ጋር ለመዋጋት የምንፈልገው? ከአማራ ጋር ለመዋጋት ብቻችንም አንፈልግም። ይሄ ከእገሌ ጋር ሆናችሁ ከዚህ በፊት እንደደረደርኩት ማለት ነው እገሌን ትወጋላችሁ ወይ የሚባል ይሄ ራሳችን ያንን ያክል ዝቅ አናረገውም። እኛ አላማ አለን። የጦርነት ክፋት እናውቀዋለን። ከትግራይ ህዝብ የበለጠ የጦርነትን ክፉነት፣ የጦርነትን አውዳሚነት፣ የጦርነትን መስዋዕት የሰው ህይወትን የሚበላ ንብረትን የሚያወድም እንደሌለ ከትግራይ የበለጠ ማንም የሚያውቀው የለም። ሁሉ ጊዜ ግን ትግራይ በአቀማመጡ ይሁን በምን እንደሆነ አናቅም ከተወሰኑ አመቶች እየመጣ ውጊያ የሚደረጋለ ሊያጠፋን የሚመጣ መኖር የለበትም ይሄ ህዝብ የሚል ሲመጣ ነው እንጂ ወደ ጦርነት የሚሄድ የለም ብሎ በዛ ዘግቶታል። ከኤርትራ ጋር ትዋጋላችሁ ወይ ለሚለው እኛ ከኤርትራ ጋር ምንም የምንዋጋበት ነገር የለም። መሬታችን ይዘዋል። ግኖቹ እዚህ ነው ማመጣላችሁ አድማጮች። ግን ከአማራ ግን ከኤርትራ የሚለውን እዚህ ታገኙታላችሁ መልሱ ማለት ነው። መሬቱን ይዘዋል ያለው። ይሄንን የሚመለከተው ደግሞ ፌዴራል መንግስት ነው። የኢትዮጵያ ፌዴራል መንግስትና የኤርትራ መንግስት
የሰላም ስምምነት አልጀርስ ሂደው ተፈራርመዋል። የአልጀርሱ ስምምነት ሁሉንም ተፈጻሚ እንዲሆን አድርጎ መፍትሄ ማምጣት ያለበት ከኢትዮጵያ መሬት ከትግራይ መሬት አይደለም። እንግዲህ ኢትዮጵያ ሲባል ትግራይንም ጨምሮ ነው። ከኢትዮጵያ መሬት ውጣ ብሎ የሚያስወጣው ፌደራል መንግስት ነው። ከፌደራል መከላከያ ሰራዊት ከፌደራል ፖሊስ ውጪ ያለ ትግራይ ውስጥ ሰራዊት እንዳይኖር ተፈራርመዋል። ይሄንን የማድረግ ግዴታ አለው። የኤርትራ ግን አንዲት ጥይትን ብትሆን ከኛ በኩል የሚጀመር ውጊያ የለም። ወደ ኤርትራ ግን እዚህ አለ። እኛ በቀረው መሬታችን ላይ ቁጭ ያለ ሰራዊት አለን። በቀረው መሬታችን የሚኖር ህዝብ አለ። መጥቶ ልውረርህ መጥቶ ልግደልህ የሚል ከመጣ ግን የግዴታ መከላከል የተለመደ ነው። አሁን የተጀመረ አይደለም። የዛሬ 3000 4000 ዓመት ጀምሮ ሲከላከል ነው የኖረው የትግራይ ህዝብ። የማንንም ክልል መሬት አይወርም። የማንንም ጎረቤት ሀገር መሬት አይወርም። ፍላጎት የለውም። በሰላም መኖር ነው የሚፈልገው። የኤርትራ ህዝብ ወዳጃችን ነው። ህዝብ ነው ማለት ያለው። የአማራ ህዝብ ወዳጃችን ነው። ህዝብ ነው አሁንም ማለት ያለው። የኢትዮጵያ ህዝብ በሙሉ ወዳጃችን ነው። ስለዚህ ከማንም ጋር የምንዋጋው ነገር የለም። እኛ በሰላም ከፌደራል መንግስቱ ጋር ተስማምተን እየሰራን ያለ ነው። የፌደራል መንግስት ትጥቅ አውርድ የትግራይ ሰራዊት ብሎ ጠይቆን አያውቅም። ይሄ አስምሩበት። 1 2 3 መስመርም ከፈለጋችሁ አስምሩበት። ፍሪ ሚዲያ ላይ ሄዶ ነው ኢንተርቪው ያደረገው። ሂዳችሁ አዳምጡት። ከዚህ ከተናገርኳችሁ አንዲት ቃል የተጨመረች ወይም የተቀነሰች ካለች እኔ ቀጣል ኃላፊነቱ ወስጄ ነው የምናገራችሁ ያለው። ስለዚህ ስምምነቱ መሰረት መኖር ነው የምንፈልገው። የፌደራል መንግስት ደግሞ ትጥቅ አውርዱ ብሎ በተለያየ ዝም ብሎ ሲወራ እንሰማለን። የፌደራል መንግስት ግን ለትግራይ ሰራዊት ወይ ለትግራይ ጊዜያዊ መንግስት ትጥቃችሁን አውርዱ። ዲዲአር ሲባል ዝም ብሎ ትጥቅ ማውረድ ብቻ አይደለም። የፌደራል መንግስት ይሄንን ያውቃል። ትጥቅ ያወርዳል። የሚከፈል እግር መትከያ ስራ መጀመሪያ ፕሮግራም ማድረጊያ እንደገና ፕሮግራም የተደረገ በጦርነት የነበረ ሰራዊት ነው። ብዙ ነገር ያየ ፕሮፌሽናል ያልሆነ ሰራዊት ነው። የህዝብ ሰራዊት ነው። የግድ መውጣት ስለነበረበት የወጣ ነው። አስተማሪውም፣ ዶክተሩም፣ ገበሬውም፣ እረኛውም ሁሉም ያለበት ነው። የሃይማኖት ሰውም ያለበት ነው። ይሄንን ደግሞ ትጥቅ ይፍታ ከተባለ ዲዲአር አንድ ዲ ብቻ አይደለም ያለው፣ ዲስአርም ብቻ አይደለም የሚለው እና ይሄንን ነው ያለው። እኛ በስምምነታችን መሰረት ደቡብ ትግራይ፣ ምዕራብ ትግራይ የሚደረግ በዝርዝር አስቀምጦታል። ማን ቀድሞ እንደሚሄድ ምዕራብ ትግራይ ላይ ወልቃይትም በሉ ጸገዴትም በሉ ምን በሉት ምዕራብ ትግራይ ላይ መንደሮች እንዳልነበሩ ሆነው ጭራሽ እዚህ እኮ እኖር ነበር ብለህ እንዳታስበው ምልክትም እንዳይኖረው አድርጎ የፈረሱ አሉ። ይህንን እናውቃለን። በደንብ አድርገን ነው የምናውቀው። ህዝባችን ዝም ብሎ ተመለስ ብለን እንዳለ 100,000 150,000 በአንድ ጊዜ የሚመጣ አይደለም። በአንድ ጊዜ ይምጣ ከተባለ ወደ 1 ሚሊዮን ሊሆን ነው። የሚደረግ አይደለም። መጀመሪያ ደረጃ በደረጃ የሚደረገውን እንዴት እንደሚደረግ ምዕራብ ትግራይ በደንብ አድርጎ አብራርቶ ተናግሮ አድማጮቼ ሂዳችሁ እዛ ሚዲያ ላይ ሙሉውንም እዩት። በጣም ጠቃሚ የሆነ ነገር ነው። እውነት ለመናገር ሀቅ ለማወቅ የምትፈልጉ ከሆነ የነ መሳይ መኮንንና የነ ኤኤምኤሶቹን የኢትዮ 360ዎቹን ዝም ብሎ እየሰነጣጠቁ የትግራይ ህዝብና የአማራ ህዝብ ለማዋጋት የኤርትራ ህዝብና የትግራይ ህዝብ ለማዋጋት የትግራይ ህዝብና የፌደራል መንግስት ለማዋጋት የሚደረገው ያለው አይጠቅምም። ለማንም አይጠቅምም። ትግራይ ላይ የሚደረግ ጦርነት መጀመሪያ ሲጀመር እዛ የሚያልቅ ነበር የመሰለን። የኢትዮጵያ ህዝብ በሙሉ እንዲራብ ነው አድርጎ ያለው። አሁን ጥቅሙና ጉዳቱ ነው የሚያመዝነው። ስለዚህ በትክክል ማወቅ የምትፈልጉ ከሆነ ዝም ብሎ ሆያ ሆየውን ትተን በደንብ አድርጋችሁ አዳምጡት እንዲገባችሁ። ቋንቋው አማርኛ የኢትዮጵያ ብሔራዊ ቋንቋ ነው። በዛ ነው የተናገረው። የሚበዛው የኢትዮጵያ ህዝብ አማርኛ ይሰማል፣ ይናገራል። ከየትም ይምጣ፣ ከደቡብም ይምጣ፣ ከሰሜንም ከምዕራቅም ከምዕራብም ይምጣ የሚናገር ነው የሚበዛው። ስለዚህ ሂዳችሁ አዳምጡት እያልኩኝ አድማጮች ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።